በጣም በዚህ ምድር ላይ በነፍሳቸው የሚሰቃዩት እግዚአብሔር የለም የሚሉ ሰዎች ናቸው። የብዙ ጊዜ ጸሎታችን ምንድነው? ከዚህ እሳት አድነኝ ነው። የብዙ ጊዜ ጸሎታችን ከዚህ ጎርፍ አውጣኝ ነው። ከዚህ ወጀብ አስመልጠኝ ነው። የመዳናችን ትልቁ ትሩፋት የእግዚአብሔር አብሮነት ነው። የሰውም ልጆች ትልቁ ኪሳራ የእግዚአብሔር አብሮ አለመሆን ነው። ከሄዳችን መልካም ሆኖ እግዚአብሔር ከኛ ጋር እያለ ማናውቅ ካለን እግዚአብሔር ተበጅቶኛል አድኖኛል ስንል የመጀመሪያው ሀብት ዛሬም በሕይወታችን ያለው የዲያብሎስ ትልቁ የመጨረሻ ግብ ምንድነው ብትሉ አባት ሆይ በጌታ በኢየሱስ ስም ዛሬ ማለዳ ደግሞ የቃልህን ፍች እንድታበራለን በፈቃድህ መንገድ እንድትመራን ነፍሳችንን እንድትመልስ በጌታ በኢየሱስ ስም እንጠይቀሃለን። በጥበብህ በኃይልህ በክብርህ በኢየሱስ ስም ተናገረን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። አሜን። ተቀመጡ። እግዚአብሔር ይባርካችሁ። ክብር ለጌታ ይሁን። የዛሬ ርዕሴ የእግዚአብሔርን መገኘት እንፈልግ የሚል ነው። በሚቀጥለውም ሳምንት ይሄን እናደርጋለን። ጸሎታችን በዚህ ጉዳይ ነው የሚሆነው። በሙሉ መረዳት ግን ልናደርገው ይገባል። ከፍጥረት ጅማሬ አንስቶ እስከ ዛሬ ድረስ ለሰው ልጅ ሕልውና ወሳኝ የሆነው አንድ እውነት ምንድነው ብንል ሰው የተፈጠረው በእግዚአብሔር መገኘት እንዲኖር መሆኑ ነው። ሰዎች ቢገባቸውም ባይገባቸውም ከመጀመሪያው ፍጥረት ከመፈጠሩ በፊት ጀምሮ በእግዚአብሔር የታሰበው ነገር ሰዎች የተፈጠርነው በእግዚአብሔር ፊት ወይም መገኘት እንድንኖር ነው። ይህ መንፈሳዊ ወይም ስነ መለኮታዊ የሆነ የቤተ ክርስቲያን ሐሳብ ብቻ ሳይሆን የሕይወታችን፣ የዓላማችን፣ የእርካታችንም ምንጭ ነው። በብሉይ ሆነ በአዲስ ኪዳን የእግዚአብሔር መገኘት በጣም ተደጋግሞ የተገለጸ ቃል ነው። አንዳንድ ጊዜ የእግዚአብሔር መገኘት የሚለው ቃል የእግዚአብሔር ፊት በእግዚአብሔር ፊት ተብሎ ተገልጿል። ፊት የሚለው የእግዚአብሔር ፊት the face of God የሚለው በሌላ ጊዜ ደግሞ የእግዚአብሔር መገኘት ተብሎ ተገልጾ እናገኘዋለን። ሁለቱ እየተለዋወጡ የእግዚአብሔር መገኘት የእግዚአብሔር ፊት እየተባለ እናገኘዋለን። የእግዚአብሔርን ፊት መፈለግ ማለት እርሱን በግል as a person መፈለግ። አንድ ሰው ፊቱን የምናየው አጠገቡ ስንሆን ነው። የእግዚአብሔርን ፊት መፈለግ ማለት ሐሳቡን ፈቃዱን መፈለግ መልካም ሆኖ እያለ ግን ራሱን ደግሞ መፈለግ በእርሱ ፊት ከእርሱ ጋር እና በእርሱ ውስጥ መኖርን መሻት ማለት ነው። እግዚአብሔርን መፈለግ ስንል እርሱን ራሱን መፈለግ፣ ከእርሱ ጋር መኖርን መፈለግ፣ በእርሱ ውስጥ መኖርን መፈለግ ማለታችን ነው። ምክንያቱም የሰው ልጆች እጣ ፋንታ ይሄ ስለሆነ የሰዎች ልጆች እድል ፋንታቸው ይሄ ስለሆነ ሆኖም ግን የሰውን ልጅ ታሪክ ያው እንደምታውቁት ስናይ የመግባት የመውጣት ነው። የመጀመሪያው ሰው ከእግዚአብሔር ፊት ወጣ። ከዛ ደግሞ እግዚአብሔር በቸርነቱና በምህረቱ ሰዎችን ወደ ራሱ ፊት ወደ ራሱ መገኘት ሲጋብዝ እናያለን። በመጨረሻም ደግሞ ያው ሁላችን እንደምናውቀው በክርስቶስ ኢየሱስ መንገዱ ተከፍቶልን በደሙ ተመርቆልን ወደ እርሱ መገኘት የምንገባበት ሁኔታ ተመቻችቶልናል። አጠቃላይ የመጽሐፍ ቅዱስ ታሪክን ብንመለከት መደምደሚያው እሱ ነው። የተፈጠርነው ለእግዚአብሔር መገኘት ነው። የተፈጠርነው ለእግዚአብሔር መገኘት ነው። ቢደጋገምም በነፍሳችን በመንፈሳችን ውስጥ መዋሃድ ያለበትና ፍለጋችን መሆን ያለበት ስለሆነ ደግማችሁ ያው ትሰሙኛላችሁ። የእግዚአብሔር ቃል እንደሚናገረው እግዚአብሔር አምላክ ዓለም ሳይፈጠር ይሄ ዓለም ሳይፈጠር የሚለው ቃል ለማየት ሞክሬ ነበር። ምን ማለት ነው የሚለውን ተሳስቼ ይሆን ወይ ብዬ ማለት ነው። አንዳንድ ሰዎች ዓለም ሳይፈጠር የሚለው አንዳንድ ሰዎች የሚሉት ነገር ስላለ ምን ማለት ነው ለማለት ለማየት ሞክሬ ነበር እና በጣም
ይሄ ዓለም ሳይፈጠር ቢፎር ዘ ፋውንዴሽን፣ ይሄ ፋውንዴሽን የሚለው ኮንሰፕሽን ማለት ነው። ዓለም ለመፈጠሯ ከመታሰቧ በፊት ማለት ነው። ዓለም ሳይፈጠር ተብሎ ስለኛ የተነገረው ነገር ሁሉ ምን ማለት ነው? ይሄ አጽናፈ ዓለም እንዲፈጠር እግዚአብሔር ከማቀዱ በፊት እኛን አቀዶናል። ስንመጣ ወደ ኋላ እንምጣ እንጂ የታሰብነው ግን ከሁሉ አስቀድሞ ነው። እግዚአብሔር ስሙ የተባረከ ይሁን። የሚጸናው ደግሞ እግዚአብሔር ዓለም ሳይፈጠር አስቀድሞ ያሰበው ሐሳብ ነው። ክርስቶስ መጥቶ የሞተውም ያን ሐሳብ ፍጻሜ ላይ ለማድረስ ነው። ስለዚህ ዓለም ሳይፈጠር አስቀድሞ ስለኛ የታሰበ ሐሳብ አለ። እኛ ሳንፈጠር ሳይሆን ዓለም ሳይፈጠር ብቻ ሳይሆን ዓለም ለመፈጠር ሳይታሰብ ገና አስቀድሞ እኛና እናንተ በእግዚአብሔር ዘንድ ታስበን ነበር። ስንታሰብ ግን እንድንሆን የታሰብነው ሐሳብ እንድንኖር የታቀደ ዕቅድ ነበረ። ያን ነው መጽሐፍ ቅዱስ የሚነግረን። ኤፌሶን ምዕራፍ 1 ቁጥር 4 ሁላችሁ እንደምታውቁት በጣም የተወደደ ቃል ነው። ዓለም ሳይፈጠር አሁን ያልኳችሁ ማለት ነው። ቢፎር the conception of the universe ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። እዚህ ላይ ቅድም እንዳልኳችሁ የእግዚአብሔር መገኘት የሚባለው ፊት ተብሏል ብያቸዋለሁ። በፊቱ የሚለውን በመገኘቱ ብለን ተክተን ማንበብ እንችላለን። The Complete Jewish Study Bible የሚባል ሰሞኑን እየጠቀስኩላችሁ ያለው መጽሐፍ እንዲህ ይላል። በመሲሁ አጽናፈ ዓለም ከመፈጠሩ በፊት በፊቱ ቅዱሳንና እንከን የሌለብን እንድንሆን በፍቅር መረጠን ይላል። ኢቭን መመረጣችንም ዓለም ሳይፈጠር አስቀድሞ የተከናወነ ነገር ነው፣ ያለቀ ነገር ነው። ለመመረጥ እጃችንን አናወጣም። እግዚአብሔር አስቀድሞ መርጦናል። እግዚአብሔር ስሙ የተባረከ ይሁን። ማንም ሰው ለእግዚአብሔር እጁን አውጥቶ ምረጠኝ ማለት የሚችል የለም። ምርጫ የራሱ የእግዚአብሔር ነው። ጥቂት እግዚአብሔር የሚመስል መልክ ስላለን እኛ ሚስቶቻችንን እንመርጣለን። እግዚአብሔር ደግሞ ራሱ ምንጩ ዋናው ከእርሱ ጋር ለዘላለም እንዲኖር የፈለገውን ሰው መርጧል። ስለተመረጣችሁ እግዚአብሔርን አመስግኑ። በእውነት ደስ ይበላችሁ። በእኛ ስራ፣ በእኛ ፍላጎት፣ በእኛ ጥረት የሆነ ነገር አይደለም። የተከናወነው ዓለም ሳይፈጠር አስቀድሞ ነው። ዛሬ አይደለም፣ ስንጾም አይደለም፣ ስንጸልይ አይደለም፣ ኢብን ጌታ ኢየሱስን ስንቀበል አይደለም። ዓለም ሳይፈጠር አስቀድሞ ግን እግዚአብሔር አምላክ በፊቱ አለ ነውር ወይም እንከን አልባ እንሆን ዘንድ መረጠን ይላል። እንከን የለሽ የሆነው ራሱ እግዚአብሔር ብቻ ነው። ካንዱ ከእግዚአብሔር በቀር ቸርማን አለ እንዳለው ካንዱ ከእግዚአብሔር በቀር ቅዱስ ወይም እንከን የለሽ የለም። ግን እግዚአብሔር እኛን ሰዎችን በሱ የጸጋ ሥራ በፊቱ እንከን የለሽ ሆነን እንመላለስ ዘንድ ዓለም ሳይፈጠር አስቀድሞ መረጠን። አሁን ብዙ እንከን ይኖርብናል፣ ግን ፍጻሜያችን እንከን የለሽ መሆን ነው። ክብር ለስሙ ይሁን። እንደ ሮሜ ምዕራፍ 8 የእግዚአብሔር ሐሳብ እንከን የለሽ ማድረግ ነው በክርስቶስ የቤዛነት ሥራ አይደለም። አስቀድሞ ያወቃቸውን አይደለም ይለው ምን አደረጋቸው ይላል? አጸደቃቸው። ያጸደቃቸውን አከበራቸው። ያከበራቸው የሚለው ክፍል እንከን የለሽ አደረጋቸው፣ ፍጹማን አደረጋቸው። ለምን? በመገኘቱ በፊቱ ይሆኑ ዘንድ ማለት የአምላክ ደስታ ይሆኑ ዘንድ፣ የአምላክ የፍቅሩ ማረፊያ ይሆኑ ዘንድ እግዚአብሔር አስቀድሞ ዓለም ሳይፈጠር ስለወሰናቸው ፍጹማን ሊያደርጋቸው በክርስቶስ ኢየሱስ ደግሞ ወስኗል። ክብር ለጌታ ይሁን። ዛሬ እንዳልኩት ብዙ የባህሪ ይሁን የሐሳብ የእውቀት የብዙ ነገር ውስንነት ይኖርብናል፣ የብዙ ነገር ድካም ይኖርብናል። ግን እግዚአብሔር ዓለም ሳይፈጠር አስቀድሞ አንድ ነገር ወስኗል። እንከን የለሽ ሊያደርገን ወስኗል። ጌታ ስሙ ይባረክ። በዚህ ደስ ሊለን ይገባል። እንከን የለሽ ሊያደርገን ወስኗል።
እንከን ከሌለን ደግሞ ጭንቀት አይኖርብንም ማለት ነው። ስለዚህ በመሲሁ አጽናፈ ዓለም ከመፈጠሩ በፊቱ ቅዱሳንና እንከን የሌለብን እንድንሆን በፍቅር መረጠን። በመሲሁ ኢየሱስ በኩል እንደ ፈቃዱና እንደ ዓላማው ልጆች እንድንሆን አስቀድሞ ወስኗል። ይህም በተወደደው በእርሱ በኩል የተወደደው ልጁ ነው። በተወደደው በእርሱ በኩል ከሰጠን ጸጋ ክብር ጋር የሚመጣጠን ምስጋና እንድናቀርብለት ነው ይላል። ይሄ የሆነበት ምክንያት በተወደደው ልጁ በኩል ከሰጠን ጸጋ ክብር ጋር የሚመጣጠን ምስጋና እናቀርብለት ዘንድ ነው። ከእርሱ ጋር በመተባበር በፈሰሰው ደሙ ነፃ ወጥተናል፣ ኃጢአታችን ተሰርዮልናል። ይህም ለእኛ ከሰጠን ጸጋ ባለጠግነት ጋር ይስማማል ይላል። እግዚአብሔር ስሙ የተባረከ ይሁን። ይህ ሁሉ ለምንድን ነው የሆነው? እግዚአብሔር አስቀድሞ በፊቱ እንድንኖር ወይም በቤቱ የምንለው በቤቱ ስንል በቤተ ክርስቲያን ማለት አይደለም፣ በሆነ አዳራሽ ማለት አይደለም። እግዚአብሔር በሚኖርበት ስፍራ ማለት ነው። በእግዚአብሔር ቤት መኖር ማለት እግዚአብሔር በሚኖርበት ቦታ። ልጅ እናትና አባቱ በሚኖሩበት ቤት ውስጥ የሚኖር ከሆነ በወላጆቼ ቤት እንደሚለው ማለት ነው። ብዙ ጊዜ አእምሯችን የእግዚአብሔር ሕዝብ፣ የእግዚአብሔር ቤት፣ የእግዚአብሔር ልጆች ሲባል በጣም አውርዶ በሰውኛ ትርጉም ነው አእምሯችን የሚረዳው። ግን እውነታው ግን የእግዚአብሔር ሐሳብ ሁላችንም በዛ መገኘት ውስጥ እንድንኖር ነው። እግዚአብሔር አምላክ ዩኒቨርስ ከመፈጠሩ በፊት ቅድም እንዳልኳችሁ ለኛ ያቀደው ዕቅድ በመገኘቱ በፊቱ እንድንኖር፣ በፊቱ ቅዱሳንና እንከን የሌለብን እንድንሆን፣ በፍቅርና በህብረት ከእርሱ ጋር እንድንመላለስ ነው። በፍቅርና በህብረት ከእግዚአብሔር ጋር እንድንመላለስ ነው። በአዳም ሕይወት መጀመሪያ ጭላንጭሉ ነው የታየው፣ ሙላቱ አይደለም። የእግዚአብሔር ድምፅ በቀኑ ቀዝቃዛ ሰዓት በገነት መካከል ይመላለስ ነበር ይላል። በእርግጥ በደንብ ካያችሁት ራሱ እግዚአብሔር ሲመጣ ሲሄድ፣ ልክ ሰው ሲመጣና ሲሄድ እንደሚሰማው እንደሚደመጠው የእግዚአብሔር መገኘት የሚደመጥ የሚሰማ የሚታወቅ የሚታይ ነበረ። ሰውን እንደፈጠረው እግዚአብሔር እንደዛ ነው ያደረገው። ግን ሰው የመጀመሪያውን ክፋት ወይም ኃጢአት ሲያደርግ በመጀመሪያ ከሕይወቱ ያጋጠመው ነገር ምንድነው ብትሉ ከእግዚአብሔር ፊት መሸሸት ነው። ስለዚህም በዘፍጥረት ምዕራፍ 3 ላይ ድምፅህን በገነት መካከል ሲመላለስ ሰማሁ ካለ በኋላ ከፊትህ ሸሸሁ ይላል። ከእግዚአብሔር ፊት ነው የሸሸው። from the presence of God እንዲኖርበት እንዲደሰትበት። ድሮ ደስታው ነበረ፣ ድሮ እርካታው ነበር፣ ድሮ የሚናፍቀው ነው፣ ድሮ ድፍረቱ ነው፣ ድሮ ኃይሉ ነው። ነገር ግን ያን አታድርግ የተባለውን ባደረገ ጊዜ በሱ ውስጥ የተፈጠረው ፍርሃት የእግዚአብሔር መገኘት የመሸሽ ፍርሃት ነው። ወይም ደግሞ ያ የገባው ኃጢአት ከእግዚአብሔር መገኘት አወጣው፣ አሸሸው፣ እንዲደበቅ አደረገው እና የእግዚአብሔር ቃል እነርሱም ቀኑ በመሸ ጊዜ የእግዚአብሔር የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ ይላል። ከእግዚአብሔር ከአምላክ ፊት from the presence of the Lord ከእግዚአብሔር ከራሱ ፊት ተሸሸጉ ይላል። እንዲደሰቱበት ከተፈጠሩበት ነገር ተደበቁ። እንግሊዘኛውን ብታዩ እንደዛው ነው የሚለው፣ ከመገኘቱ ተደበቁ ብሎ ይናገራል። የኃጢአት የመጀመሪያው ፍሬ ፍርሃት ነበረ። የመጀመሪያው የኃጢአት ፍሬ ፍርሃት ነበር። ወዲያውኑ የተገለጠው ማለት ነው። ወዲያውኑ በሰው ሕይወት ውስጥ የታየው የኃጢአት ከእግዚአብሔር ነጥሏል፣ ከእግዚአብሔር ለይቷል። ግን የመለየቱ የመነጠሉ ከእግዚአብሔር ጋር ያለመሆኑ ተጨባጭ ፍሬው ምን ነበረ? ፍርሃት ነበረ። ፈራው፣ ተሸሸኩ ነው የሚለው። ስለዚህ የመጀመሪያውን የኃጢአት ፍሬ የቀመሱት አዳምና ሔዋን የተለማመዱት ልምምድ ምንድነው? ፍርሃት የሚባል ነው። ፍርሃት የሚባል ነው። ስጋት፣ ፍርሃት፣ እርግጠኝነት ማጣት ምክንያቱ ከእግዚአብሔር መገኘት መውጣት ነው።
ወይም በእግዚአብሔር መገኘት አለመኖር ነው። ኢቭን አማኞችም ሆነን የምንፈራ፣ የምንሰጋ፣ የምንደነግጥ እና ነፍሳችንና ልባችን የምትሸሽብን ከሆነ የሚያሳየው ወይ ከእግዚአብሔር መገኘት መውጣትን ነው ወይ ደግሞ የእግዚአብሔርን አብሮነት አለማወቅን ነው። ኢግኖራንት መሆን። ሁለቱ ይህን ችግር ያመጣሉ። ሰው እግዚአብሔር ከእርሱ ጋር እያለ እግዚአብሔር ከእርሱ ጋር መኖሩን ካላወቀ ልክ እንደሌለ ያህል ይፈራል፣ ይሰጋል፣ ይደነግጣል። ለዚህ ነው እግዚአብሔር በመጽሐፍ ቅዱስ ወደ ቅዱሳን ሕይወት በሚመጣ ጊዜ የመጀመሪያ ቃሉ እኔ ካንተ ጋር ነኝና አትፍራ። እኔ ካንተ ጋር እሆናለሁ አይደለም፣ ካንተ ጋር ነኝ ነው። እግዚአብሔር አለ ማለት ነው። ሰውየው ግን የእግዚአብሔርን ከሱ ጋር መሆን አላወቀም፣ አልተረዳም። ንቃተ ህልውና የለውም። ለህልውናው ንቃት የለውም። የማይኖርበት ብዙ ምክንያት ይኖራል። ኃጢአት ንቃተ ህልውናውን ያደበዝዝብናል። ጭንቀት፣ በእግዚአብሔር መገኘት ድፍረት አለመመላለስ ማለት የእምነት መጉደል ማለት ነው። እርሱ ራሱ ያደበዝዝብናል። ስለዚህ መጽሐፍ ቅዱስ ላይ ስናይ ፍርሃትና የእግዚአብሔር መገኘት የተያያዙ ነገሮች ሆነው እናገኛለን። እግዚአብሔር ሁል ጊዜ አትፍራ ካለ ቀጥሎ የሚለው እኔ ካንተ ጋር ነኝ ነው የሚለው። ስለዚህ ፍርሃት የእግዚአብሔር መገኘት አለማወቅ ወይም በእግዚአብሔር መገኘት አለመሆን የሚያመጣው ነገር ነው። ሰዎች በክርስቶስ ኢየሱስ ከእግዚአብሔር ጋር ካልታረቁ እግዚአብሔር ከነሱ ጋር አይደለም። ሰዎች ከእግዚአብሔር ፈቃድ ውጭ በሆነ መንገድ ስንሄድ እግዚአብሔር ከኛ ጋር አይደለም። እኔ ከናንተ ጋር አይደለሁምና አላቸው እስራኤልን፣ አትውጡ አላቸው። ይሄ የምትወጡበት መንገድ የኔ ፈቃድ ስላልሆነ እኔ ከናንተ ጋር አይደለሁም። እናንተ እግዚአብሔር እኛ በምንሄድበት መንገድ ሁሉ አብሮን አይሄድም። አብሮን ከሄደ ይተባበራል እንደማለት ነው የሚሆነው። ስለዚህ ከእግዚአብሔር ፈቃድ ውጭ እርምጃዎችን ስንራመድ፣ ውሳኔዎችን ስንወስን ወዲያው የሚሰማን ምንድነው ብትሉ ፍርሃትና ስጋት ነው። ለምንድነው ልባችን የሚፈራው? ለምንድነው የሚደነግጠው? ያን ፍርሃትና ያን ስጋት የሚያስወጣውና የሚያስወግደው የእግዚአብሔር አብሮነት ከኛ ጋር ስላልሆነ ነው። ይሄ ጊዜ መንገዳችን ከእግዚአብሔር ጋር በማስተካከል ሁላችንም ወደ እግዚአብሔር አብሮነት የምንመለስበት ጊዜ ነው። ማለትም ውሳኔዎቻችንና ድርጊቶቻችንን እግዚአብሔር ይፈቅዳል ወይ በዚህ መንገድ መሄዴን፣ እንዲህ መኖሬን፣ እንዲህ ማድረጌን ብለን በመጠየቅ የእግዚአብሔርን ፈቃድ በመለየት መገኘቱን መለማመድ ያለብን ጊዜ ነው። ያኔ በሕይወታችን መረጋጋት ይሆናል። ያኔ በሕይወታችን እምነት ይኖራል፣ ድፍረት ይኖራል። ብዙ ሰዎች ገንዘብ ዋስትና፣ ቤት ንብረት ሀብት ዋስትና እንዲሆናቸው፣ ዘመድ ጓደኛ ዋስትና እንዲሆናቸው ብዙ ይጥራሉ። ልክ እንደ አዳምና ሔዋን። አዳምና ሔዋን ፍርሃት ወደ ሕይወታቸው ሲመጣ ዝም ብለው አልቆሙም። የሚሸሸጉበት ነገር ፈልገዋል። ብዙዎቻችን ሳናውቅ የምንሸሸግበት ነገር እንፈልጋለን። ግን በእውነት እነዛ ነገሮች ከሁሉ ነገር ይሸሽጉናል ወይ? ይደብቁናል ወይ? ያስመልጡናል ወይ? አያስመልጡንም። ያን ደግሞ ውስጣችን ስለሚያውቀው ይነግረናል። ገንዘብም ቢኖረን መፍራታችን አይቀርም። ቤትም ቢኖረን እንዲያውም ስጋታችን ይጨምረዋል። ምክንያቱም ራሱ ገንዘቡም ቢሆን ራሱ ደህንነት ያስፈልገዋል። ቤቱ ራሱ ደህንነት ሊሰጠን አይደለም፣ ራሱ ቤቱ ደህንነት ያስፈልገዋል። ስለ ቤቱ የሚያሰጋን ብዙ ነገር አለ። ቤት ያስጠጋናል ያልነው ሰዎች ቤቱ ራሱ ያሰጋናል፣ የስጋት ምንጭ ይሆናል። ገንዘብ ይከልለናል ያልነው ሰዎች ገንዘቡ ራሱ የስጋታችን ምንጭ ይሆናል። ገንዘቤ እንዲህ ቢሆንስ፣ ገንዘቤ እንዲህ ቢደርስበትስ የሚል ስጋት ይዞ ይመጣል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። መዝሙረ ዳዊት 90:1 ላይ በልዑል መጠጊያ የሚኖር እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ እርሱ መሸሸጊያዬ ነው።
ይሄ መሸሸጊያ የሚለው ላይክ እንደ ዋሻ ማለት ነው። መሸሸጊያዬ ነህ እለዋለሁ። አያችሁ፣ ከሁሉ ነገር ማስጠለል የሚችለው የልዑል አምላክ የእግዚአብሔር ጥላ ብቻ ነው። ጥላው ደግሞ መገኘቱ ነው። ጥላው ደግሞ ፕሬዘንሱ ነው፣ ፊቱ ነው። ከሁሉ ነገር ማስጠለል የሚችለው ከምንም ነገር ሰው ከገመተው ካልገመተው ከሚያውቀው ከማያውቀው ፍርሃት ማስመለጥ የሚችለው የአምላካችን የእግዚአብሔር ጥላ ብቻ ነው። እርግጠኛ ያልሆንባቸው ቀናቶች፣ ወራቶች፣ ዘመናት በፊታችን አሉ። የሰው ልጅ ሁሉም እርግጠኛ አይደለም በአሁኑ ዘመን። እግዚአብሔር ይመስገን ስለሆነ ጌታን እናመሰግናለን። ስለዚህ ስጋትና ፍርሃት፣ እርግጠኝነት ማጣት ምክንያቱ ምንድነው? ከእግዚአብሔር ጋር አለመሆን ወይም እግዚአብሔር ከኛ ጋር መሆኑን አለማወቅ ነው። አካሄዳችን መልካም ሆኖ እግዚአብሔር ከኛ ጋር እያለ ማናውቅ ካለን እምነት ስለማይኖረን ፍርሃት ይኖረናል። እመን እንጂ አትፍራ ይላል የእግዚአብሔር ቃል። ምን እንመን? ምንድነው የምናምነው? እግዚአብሔር ከኛ ጋር መሆኑን ነው። እግዚአብሔር ከኔ ጋር ነው ብዬ ካመንኩ ፍርሃት የሚባለው አይኖርም። እመን እንጂ ምን አትበል፣ አትፍራ። ምን ይዤ ነው ማምነው? እግዚአብሔር የተናገረኝ ልጅ። ክብር ለጌታ ይሁን። ስለዚህ እግዚአብሔር ከማንኛውም ነገር ይሸሽጋል፣ ያስመልጣል፣ ይሰውራል። መገኘቱ ማያስመልጠው ነገር የለም። ለምን? የእርሱ ጥላ ሁሉን የሚችል ጥላ ነው። የእርሱ ጥላ መሸፈን የማይችለው፣ መጋረድ የማይችለው፣ መከለል የማይችለው አንዳች ነገር የለም። ስለዚህ እርግጠኞች መሆን ያለብን በልዑል መጠጊያ ወይም በእርሱ መገኘት ጥላ ውስጥ መኖራችንን ነው። በዚህ ዘመን በተለይ ይሄ በጣም አስፈላጊ ነው። ማለት ካልሆነ ግን ልክ ዮናስ ፀሐይ ሆኖበት ሊጠለል ሊያስተምረው ነው እግዚአብሔር። በእርግጥ የሆነች ሐረግ ወጣ ጥላ የሰራችበት ስር ተጠለለ። አንዲት ትል ወጣችና ሐረጉን በላች፣ ስሩን፣ ግንዱን። ሐረጌው አንድ ግንድ ነው የሚኖረው። ከዛ ደረቀና ፀሐይ መታው። ልክ እንደዚሁ ነው ዓለም ላይ የምንከለልበት ነገር ሁሉ በጣም ጥቂት ነገር መቶት እንደገና እንጋለጣለን። ዮናስ ተጋለጠ። እዚህ ዓለም ላይ እጠለልበታለሁ የምንለው ማንኛውም ነገር ልክ እንደዛች ሐረግ ነው። በጥቂት ነገር ይደርቃል። ዓለም ክብሩም አይደለም የሚለው እንደ ጤዛ አይደለም፣ በኋላ ደግሞ እንደሚደርቅ የምድረ በዳ አበባ ነው ይላል። አበባው ይረግፋል። ስለዚህ እርግጠኛ እንሁን ሁላችንም እዚህ ያለን በዓለም ላይ ያለ ክብር ምንለው ብልጽግና፣ ኃይል፣ ስልጣን ምናምን ረጋፊ ነው። ረጋፊ ነው። ማስጠለል አይችልም። የጊዜን ሂደት መቋቋም አይችልም። ፈተናን ማለፍ አይችልም። ግን እግዚአብሔር አስቀድሞ ወደ ጉያው ጠርቶናል፣ ወደ ክንፎቹ ሰብስቦናል። ስለዚህ በዛ መቆየትን መፈለግ አለብን። ክንፎቹን መፈለግ አለብን። ቃየል መጽሐፍ ቅዱስ ሲናገር ከእግዚአብሔር ፊት ወጣ ይላል። በጣም የሚያሳዝን ቃል ነው። ወደ ህይወቱ ታዲያ ምንድነው የመጣው ብትሉ ወዲያውኑ ፍርሃት፣ ሽሽት፣ ድንጋጤ። ከእግዚአብሔር ፊት ልክ እንደወጣ ፈርቶ የማያውቀው ሰው ፍርሃት፣ ድንጋጤ፣ ሽሽት መጣ በህይወቱ ላይ። ኦሪት ዘፍጥረት ምዕራፍ 4 ቁጥር 14 ላይ እነሆ ዛሬ ከምድር ፊት አሳደድከኝ። እግዚአብሔር አላሳደደውም። ከፊትህ እሰወራለሁ። ከፊትህ የሚለው ከመገኘትህ ማለት ነው። አይውል ራሴን እደብቃለሁ። ልክ እንደ አባቱ እንደ አዳም ሂዶ ራሱን ከእግዚአብሔር መገኘት ሊሰውር ሞከረ። ከፊትህ እሰወራለሁ፣ በምድር ላይ ኮብላይና ተቀበዝባዥ እሆናለሁ። የነፍሱን ጩኸት ጮኸ ወዲያውኑ። አሁን እኛ የነፍሳችን ጩኸት አንጮኸውም። የምንሸፍነው ብዙ ነገር ይኖራል። ግን ነፍሳችን ግን በውስጣችን ሆና ልትቅበዘበዝ ትችላለች፣ ልትኮበልል ትችላለች፣ ልትደነግጥ፣ ልትፈራ ትችላለች። መቼ እንደዛ አይነት ስሜት ከወረረን መጠየቅ ያለብን አማይ ዊዝ ጋድ
ኦር ኢዝ ጋድ ዊዝ ሚ? እኔ ከእግዚአብሔር ጋር ነኝ ወይስ እግዚአብሔርስ ከኔ ጋር ነው ወይ? እኔ ከእግዚአብሔር ጋር ነኝ ማለት ከሐሳቡ፣ ከመንገዱ፣ ከፈቃዱ ጋር ነኝ ወይ? እግዚአብሔር ከኔ ጋር ነው ወይ? ይሄን መጠየቅ በጣም ያስፈልጋል። ከሆነ ደግሞ ይሄን መጠበቅና መንከባከብ ያስፈልጋል። እጅግ ውዱ ግንኙነት ምንድነው ብትሉ ከእግዚአብሔር ጋር ያለን ግንኙነት ነው። ምንንም ነገር ስለዚህ ግንኙነት ልንከስር ልናጣ መጨከን ይኖርብናል። ውዱ ግንኙነታችን ከእግዚአብሔር ጋር ያለን ህብረት ነው። ጠላት ሁል ጊዜ ታርጌት የሚያደርገው ኢላማ የሚያደርገው ገንዘባችን ይመስለናል፣ ልጆቻችን ይመስለናል፣ ትምህርታችን ይመስለናል፣ ኢኮኖሚያችን ይመስለናል። አይደለም። ትልቁ የጠላት የዲያብሎስ ኢላማ ከእግዚአብሔር ጋር ያለን ህብረት ነው። እነዚህ ነገሮቻችን በማበላሸትና በመነካካት ከእግዚአብሔር ጋር ያለን ነገር እንዲበላሽ ነው የሚፈልገው። ተመልከቱት። የዲያብሎስ ንጹህ ባህሪ ማለት ግልጽ ያለ ባህሪ የተገለጠው በኢዮብ ህይወት ነው። ኢዮብ ዲያብሎስ እያቃጠረ መሆኑን አያውቅም። ዲያብሎስ ግን እያቃጠረ ነበር። ሄዶ ተረጋግቶ የሚኖረውን ኢዮብን በእግዚአብሔር ፊት ከሰሰው። ምንም ኃጢአት ተገኝቶበት አይደለም። ግን ኢዮብ እኮ ደስ ብሎት የሚያመልክህ እኔን የማይታዘዘው አንተን የሚታዘዘው ስለባረከው ነው። ሁሉን ነገር ስለሞላኸው ነው። እግዚአብሔር በንጹህ ፍቅር እንድንወደው ይፈልጋል። አክብሮ ነው የፈጠረን ወገኖቼ። እኛን እንደ ሮቦት፣ እንደ ቤት ሰራተኛ፣ እንደ ቀጠርነው ሰው፣ እንደ ቀጠርነው ማሽን፣ እንደ ገዛነው ማሽን ሊያየን አይፈልግም። እግዚአብሔር እንደ ቅርብ ወዳጁ እንድንሆን ነው የፈጠረን። በስጦታም እንድንደለል አይፈልግም እግዚአብሔር። በስጦታም ሊደልለን አይፈልግም እግዚአብሔር። ለምን? በጣም ለኛ ትልቅ ክብር አለው። ስለማያስፈልገን ነው ስጦታው ያስፈልገናል። ሰጥቶንም ግን እንደ ተቀባይ ሊቆጥረን አይፈልግም። እንደ ቤተሰብ ሊያየን ይፈልጋል። እንደ ወዳጅ ሊያየን ይፈልጋል። አብርሃም ወዳጄ አይደለም ያለው? በቃ ወዳጅ ሊያደርገን ነው የፈጠረን። እና አዎ እግዚአብሔር ባርኮታል፣ እግዚአብሔር ቀጥሮለታል፣ ቅጥር ሰርቶለታል፣ ጠብቆታል። ያን ሁሉ ያደረገለት እግዚአብሔር ነው። እግዚአብሔር ግን ስላደረገለት ምላሽ እንዲሆን እንደማይፈልግ ዲያብሎስ ያውቃል። እግዚአብሔር የሚፈልገው የኢዮብን ፍቅር መሆኑን፣ የኢዮብን ታማኝነት መሆኑን፣ የኢዮብን ወዳጅነት መሆኑን ዲያብሎስ ያውቃል። እኛንን ማናውቀው ብዙ ጊዜ። ስለዚህ ዲያብሎስ ሄደና አይ ቁርበት ስለ ቁርበት ነው አለው። መጨረሻ ላይ መጀመሪያ አንተ ቅጥር ቀጥረህለታል፣ የሚያስፈልገውን ሁሉ ሰጥተህለታል። አንተን ያላመሰገነ ከአንተ ጋር ያልኖረ ለጥቅሙ ሲል ከማን ጋር ይኖራል አለው። ኢዮብ ጋር መጣና ደግሞ በሚስቱ በኩል እግዚአብሔር ይህን ሁሉ አደረገብህ፣ ለምን አትሰድበውም እግዚአብሔርን? እዛ ጋር እግዚአብሔርን ለምን ኢዮብን አታሳጣውም? እዚህ ጋር ኢዮብን ደግሞ ለምን እግዚአብሔርን አትሰድበውም? ስለዚህ ዋናው ነገር ማድረግ የፈለገው ማጣላት ነው። ኢቭን በአዳምና በሔዋን ህይወት ምንም ያተርፈው ነገር የለም፣ ማጣላት ነው። አዳምን ከእግዚአብሔር ጋር በማጣላት በቃ ማበላሸት ነው። ሌላ ምንም ዓላማ የለውም። ምንም ዓላማ የለውም። ዛሬም በህይወታችን ያለው የዲያብሎስ ትልቁ የመጨረሻ ግብ ምንድነው ብትሉ፣ አታሎ ይምጣ እንጂ አስመስሎ ይምጣ እንጂ አቅዶ ለረጅም ጊዜ አቅዶ ይመጣል። በነገራችን ላይ ለረጅም ጊዜ አቅዶ ይመጣል። አቅዶ ወዳጅ ሆኖ ይመጣል። ዓላማው እኛ ከእግዚአብሔር ጋር ያለንን እውነተኛ ህብረት ማበላሸት ነው። በእግዚአብሔር ህብረት ውስጥ እንድንኖር አይፈልግም። እኛ ደግሞ ብዙ ጊዜ ግድ የሚለን ቅድም ያልናቸው ነገሮች ናቸው። ልጆቻችን፣ ትዳራችን፣ ቤታችን፣ እነዚህ ነገሮች ሲነኩብን በጣም ያንገበግበናል። ዲያብሎስ ደግሞ እሱ ያስደስተዋል። ለዚህ እኮ ነው የምነካው፣ ለዚህ እኮ ነው እንደዚህ ማረጋው። ከዛ ስናጉረመርማለን፣ ዲያብሎስ የበለጠ ይደሰታል። አንዳንዴ ሳናስበው ካፋችን በእግዚአብሔር ላይ ክፉ ቃል ይወጣል። ከሳሻችን ዲያብሎስ ይከሰናል። አያችሁ፣ ዓላማው እሱ ነው። ይሄ ዓላማው ገብቶን ወደ እግዚአብሔር በፍጹም መመለስ እና መገኘቱን መሻት ይኖርብናል። የዲያብሎስን ሐሳብ አንስተው ይላል መጽሐፍ ቅዱስ። ምንድነው ሐሳቡ? እግዚአብሔርና እኛን ማቃረን ነው፣ ማለያየት ነው። በጣም ርካሽ የሆኑትን አሁን ግን ለኛ ውድ የሆኑትን ነገሮች
ውድ አድርጎ በማሳየት የከሰረን አድርጎ በማሳየት የተቸገረን አድርጎ በማሳየት እንደሚያዝንልን ሆኖ በመቅረብ በሐሳባችን በሰው በኩል በልዩ ልዩ መልኩ በጣም እንደሚያዝንልን ሆኖ ቀርቦ እግዚአብሔር ግን እንደማያዝንልን እግዚአብሔር ግን እንደተወን አድርጎ ከእውነተኛ ወዳጃችን ከዘላለም የእግዚአብሔር ሐሳብና ዕቅድ ሊያወጣን ይፈልጋል። ስለዚህ መንቃት ይፈልጋል ማለት ነው። እግዚአብሔር ያቀደልን ሕይወት ይሄ ያማረ ሕይወት ነው። ጌታ ስሙ ይባረክ። እግዚአብሔር ወደ ሰው ሕይወት ሲመጣ ከሰው የሚወገዱት እግዚአብሔር ከሰው ሕይወት ሲሸሽ ወዲያው የሚመጣው ምንድን ነው? ፍርሃት፣ ድንጋጤ፣ ስጋት ነው። ይሄ ነው የሚመጣ የመጀመሪያው ማለት ነው። ከዛ ያው ሌላው ነገር ይቀጥላል። የመጀመሪያው ግን ሰው የፈለገ ይበል፣ አሁን እውነት ስለሆነ ነው የምነግራችሁ። የፈለገ ባፉ ይናገር፣ ደረቱን ነፍቶ የሚሄድ ይምሰል፣ ማንም ማይነካው ሰው ይምሰል፣ ግን ከእግዚአብሔር መገኘት የወጣ ሰው ፈሪ ነው፣ ደንጋጣ ነው፣ የሚሸሽ ሰው ነው። የትኛውም ማለት የትኛውም። ለዛ ነው ኃያላን ብርቱ የሚመስሉ ሰዎች ተሎ ብሎ ሰው የሚገሉት፣ የሚያሳስሩት፣ የሚገሉት፣ ተሎ እርምጃ የሚወስዱት፣ ለምርመራ እንኳን ጊዜ መስጠት ሁሉ እስኪሰጉ ድረስ አንዳንዴ ንጹሐን ሰዎችን ይገላሉ። በኋላ ንጹህ እንደሆነ ሲያውቁ ሊጸጸቱ ይችላሉ። ግን ፍርሃት ነው ያን የሚያደርገው። ስጋት አለ። ስለዚህ መጀመሪያው ወደ ሰው ሕይወት የሚመጣው እንደዛ እንደሆነ ሁሉ እግዚአብሔር ከኛ ጋር መኖሩን ስናውቅ ከእግዚአብሔር መገኘት መጥጋብ ስንጀምር የመጀመሪያው ደግሞ ከኛ የሚሸሹት ነገሮች ፍርሃት፣ ድንጋጤ፣ ሽሽት ናቸው። ወዲያውኑ ደግሞ የሚርቁት እነዚህ ናቸው። ምንም ሳይኖረን ያለው አይነት እንረጋጋለን። ጠባቂ በዓይን የሚታይ ሳይኖረን ዓለም ሁሉ እኛን የሚጠብቅ አይነት ድፍረት ይሰማናል። ስንተኛ ስጋት የለም፣ ስንነሳ ሽሽት የለም። የመጀመሪያው ከኛ የሚሸሸው ፍርሃትና ድንጋጤ ነው። የመጀመሪያው እውነተኛ የእግዚአብሔር መገኘት፣ እውነተኛ የእግዚአብሔር አብሮነት ከኛ ጋር እንዳለ ሲታወቀን ስናውቅ ይዞት የሚመጣው ነገር ይሄ ነው። ዛሬ የምታጉረመረሙበት ነገር በአንድ ሌሊት ያ ጉዳይ ሳይለወጥ እናንተ ትለወጣላችሁ። ያ የሰጋችሁበት የፈራችሁበት ነገር ለውጥ ሳያሳያችሁ የእግዚአብሔር መገኘት ወደ ሕይወታችሁ ሲመጣ በእግዚአብሔር መገኘት ውስጥ ስትሆኑ ድንጋጤ ከእናንተ ይሸሻል፣ ፍርሃት ይወገዳል። ከዛስ ደስታ ወደ ሕይወታችሁ ይመጣል፣ ስሜታችሁ ይቀየራል። ሰው ምን አገኘች ምን አገኘ ሊላችሁ ይችላል። እናንተ ግን ልክ ብዙ እንዳገኘ ነገሩ እንደተለወጠለት ሰው የአእምሮ ሜካፕ አይደለም። አእምሯችንን ዝም ብለን አስተካክለን እንደሰት የምንልበት ሳይሆን የእግዚአብሔር እውነተኛ መገኘት የሚፈጥረው ነገር ነው እንጂ እኛ ራሳችን ለማሳመን ታግለን የምናደርገው እንዲህ ላስብ እንዲህ ልበል ብለን የምናደርገው ሳይሆን በእውነት ከኛ ጋር ያለው እግዚአብሔር የሚያስወግደው ነገር ነው። ብርሃን ስታበሩ ጨለማ ይወገዳል አይደለም? የእግዚአብሔር መገኘት ሲመጣ ደግሞ ፍርሃት ይወገዳል፣ ድንጋጤ ይወገዳል፣ ስጋት ይወገዳል። ኢንሴኪዩሪቲ የሚባለው ነገር ናቹራሊ ይወገዳል። ክብር ለጌታ ይሁን። ለዛ እኮ ነው በተራራው የእግዚአብሔርን መገኘት ክብር ሲያዩ ዮሐንስ፣ ያዕቆብና ጴጥሮስ ለኛ በዚህ መሆን መልካም ነው አሉ። ነገሩ ቦታው መልካም ነበረ አልነበረም፣ ያው ተራራ ነው። ነገር ግን የእግዚአብሔር መገኘት የፈጠረላቸው ኮምፎርት ነበረ፣ ድፍረት ነበረ። የእግዚአብሔር መገኘት ያን ይፈጥራል በሕይወታችን። መጽሐፈ ምሳሌ 28 ቁጥር 1 ላይ ኃጥእ ማንም ሳያሳድደው ይሸሻል ይላል። አያችሁ፣ የኃጢአት ባህሪ ነው። ኃጥእ ማንም ሳያሳድደው ይሸሻል። አሳዳጅ ሳይኖረው ይሰደዳል። የኃጢአት ባህሪ ነው። ጻድቅ ግን እንዳንበሳ ያለ ፍርሃት ይኖራል። ይሄ እቡይነት አይደለም፣ ዝም ብሎ የሚመጣ ትዕቢትና ኩራት አይደለም። መረጋጋትና መተማመን የሚፈጥረው ነገር ነው። ጻድቅ እቡይ አይደለም፣
ትዕቢተኛ አይደለም። ጉራ ጻድቅ አያውቅም። ነገር ግን ፍርሃትም ደግሞ ጻድቅ አያውቅም። ክብር ለስሙ ይሁን። ስለዚህ እግዚአብሔር ቃል ምን ይላል? ኃጥእ ማንም ሳያሳድደው ይሸሻል። ስራው ሁሉ ምን ማለት ነው? መሸሽ ነው። በነገራችን ላይ እናንተ ለደህና ነገር ብላችሁ ኃጥአንን ቀርባችሁ በቃ የለበስከው ልብስ ያምራል ወይም በቃ ካንተ ጋር ጥቂት ሻይ ቡና ልበል ብትሉ ሁለተኛ ሊያገኛችሁ አይፈልግም። ያኔ እንደምንም ብሎ በሰላም መሄዱን እርግጠኛ ይሆናል። የመጀመሪያዋን ቢያንስ፣ ሁለተኛዋን ግን ቀጠሯችሁንም አፍርሶ ምንም አድርጎ ሊያገኛችሁ አይፈልግም። ብዙ ሰው አለ እንደዚህ አይነት ሰው። ለምን ፈለገኝ? ምን ሊመጣብኝ ይሆን? ድንገት ይላል። ያ ይሆን ማንም የማያውቀውን ሚስጥር ራሱ ብቻውን የሚያውቀው ድንገት እሱ ይሆን ይሄ ሰውዬ እሱ ልኮት ይሆን ይላል እና ይሸሻል ካንተ ማለት ነው። አንተ አታውቅም ለምን እንደሚሸሽ። ግን ነፍሱ በሽሽት ውስጥ ነች ያለችው ሁልጊዜ። የኃጥእ ነፍስ ሁልጊዜ በሽሽት ውስጥ ናት። ድፍረት የላትም። የፍርሃት ዋናው ነገር ምንድነው ብትሉ ሞት ነው አይደለ? በሁሉ ፍርሃት ውስጥ የተደበቀው ምንድነው? ሞት የሚባል ነው። ሞት የሚባል አይመስልም እንጂ ከበስተጀርባ የፈራነው ነገር ምንድነው? ሞት የሚባል ኃይለኛ ማስፈራሪያ አለ። ሞት የሚባል በሁሉም ሰው ውስጥ ያለው ፍርሃት መጨረሻ ፍርሃቱ ምንድነው ብትሉ የሞት ፍርሃት ነው። ግን ራሱን ዲስጋይዝ ሊያደርግ ይችላል፣ ደብቆ ሊመጣ ይችላል እንጂ ዋናው ፍርሃት ሞት ነው። ጌታ ኢየሱስ ክርስቶስ ደግሞ መጀመሪያ መፍትሄ የሰጠልን ዋናውን ፍርሃት ነው። እግዚአብሔር ስሙ የተባረከ ይሁን። ከእግዚአብሔር የመለየት ስሜቱ ምንድነው ብትሉ ፍርሃት ነው። አዳምና ሔዋን ቅድም እንዳልኳችሁ ከእግዚአብሔር እንደተለዩ ሁሉ ነገር ስሜት ይፈጥራል። ስሜት የሆነ ነገር ውጤት ነው፣ በራሱ እውነት አይደለም። ስሜት የሆነ ነገር ሆነ የዛ ነገር ውጤት ነው። ለምሳሌ ትኩሳት ስሜት ቢኖር የሆነ በሰውነታችሁ ውስጥ የሆነ ከሰውነታችሁ ጋር ማይስማማ ነገር ተፈጥሯል። ከዛ ሰውነታችሁ ጦርነት ውስጥ ገብቷል። የዛ ጦርነት የግጭቱ ውጤት ሰውነታችሁ ሞቋል፣ ግሏል። እንደዛ እንደማለት ነው። ስሜቶች የሆነ ነገር ውጤቶች ናቸው እና የአዳም ፍርሃት ቅድም ያደረገው የኃጢአት ውጤት ነው። ግን ፍርሃቱ ስሜት ነው። ስሜቱ ግን የመጣው ቅድም ከመረጠው ምርጫና ካደረገው ድርጊት ነው የመጣው። ከእግዚአብሔር የመለየት ስሜቱ ምንድነው ቢባል ፍርሃት ነው። አንድ ሰው ከእግዚአብሔር ሲለይ ምን ይሰማዋል ብላችሁ ብትጠይቁኝ ፍርሃት ይሰማዋል። በቃ ስሜቱ እሱ ነው። አዳም ምን ተሰማው? ወዲያው ፍርሃት፣ ፈራው። ፍርሃት ካለ እግዚአብሔር በመገኘቱ ከሕይወታችሁ ያውጣው በኢየሱስ ስም። ውጤቱ ደግሞ ሞት ነው። ፍርሃቱም የሞት አለው ፍርሃት ነው። የሰው ልጅ ድብቁ ፍርሃት የሞት ፍርሃት ነው። እግዚአብሔር ወደ ሰው ሲመጣ ይዞት የሚመጣው ቅድም እንዳልኳችሁ የመጀመሪያው ነገር አትፍራ ነው። ምክንያቱም እግዚአብሔር ሕይወት ነው። ክብር ለጌታ ይሁን። እስኪ እግዚአብሔር ሕይወት ነው በሉ እስኪ። ከፍርሃት ጀርባ ያለው ድብቁ ኃይል ምንድነው? ሞት ነው። ስለዚህ አትፍራ እኔ ካንተ ጋር ነኝ ሲል ሕይወት መጥቷል ማለት ነው። የእግዚአብሔር መገኘት ሕይወት ነው። ቀጥሎ ትንሽ እናየዋለን። እግዚአብሔር ስሙ የተባረከ ይሁን። ለአብርሃም እግዚአብሔር ምን አለው? ከዚህ ነገር ሁሉ በኋላ ይላል ዘፍጥረት ምዕራፍ 15 ቁጥር 1 ላይ ከዚህ ነገር ሁሉ በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል አብርሃም ሆይ አትፍራ፣ እኔ ለአንተ ምንድን ነኝ? ጋሻህ ነኝ፣ ከለላህ ነኝ፣ ዋጋህም እጅግ ታላቅ ነው። ክብር ለጌታ ይሁን። አትፍራ አለ አብርሃምን። እንግዲህ የመጀመሪያው ሰዋችንን ይስሐቅንም ልጁን ይሄ እንግዲህ የአማኝ ማህበረሰብ ጅማሬዎች ናቸው። ይስሐቅንም ምዕራፍ 26 ላይ ዘፍጥረት እዛው ላይ
ቁጥር 23 እና 24 ከዛም ወደ ቤርሳቤህ ወጣ። በዛችም ሌሊት እግዚአብሔር ተገለጠለት እንዲህም አለው፣ እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ እኔ ካንተ ጋር ነኝና እባርክሃለሁ። እኔ ካንተ ጋር ነኝና እባርክሃለሁ። እግዚአብሔር ስሙ ይባረክ። ለያዕቆብም ይሄን ደገመለት። ኦሪት ዘፍጥረት 46 ቁጥር 3 ላይ የአባቶችህ አምላክ እግዚአብሔር እኔ ነኝ፣ ወደ ግብፅ መውረድ አትፍራ፣ በዚያ ትልቅ ሕዝብ አደርግሃለሁና። እግዚአብሔር ስሙ ይባረክ። የኃጢአት የመጀመሪያው ውጤት ፍርሃት፣ ከእግዚአብሔር መለየት እንደመሆኑ መጠን የእግዚአብሔር የመበጀት ሀብት፣ እግዚአብሔር ተበጅቶኛል አድኖኛል ስንል የመጀመሪያው ሀብት የእግዚአብሔር አብሮነት ነው። ማለትም የሃይማኖታችን የክርስትናችን ትልቁ ሀብት ምንድን ነው? የእግዚአብሔር አብሮነት ነው። ይብን የጌታ ኢየሱስ ክርስቶስ ኢንካርኔሽን ስጋ መሆን ሰው መሆን ዋናው የምስራች ምንድን ነው? እግዚአብሔር ከኛ ጋር ነው የሚል ነው። አማኑኤል። እስኪ አማኑኤል በሉ እስኪ። ትርጉሙ ምንድን ነው? እግዚአብሔር ከማን ጋር? የመጀመሪያው የምስራች ስሙን ኢየሱስ ትለዋለህ፣ ህዝቡን ከኃጢአታቸው ያድናቸዋል። ኃጢአት እግዚአብሔርን ከሰው የለየ ነው፣ ሰውን ከእግዚአብሔር የለየ ነው። ታዲያ ትሩፋቱ ምንድን ነው? የኢየሱስ ሰው መሆን ካላችሁ አማኑኤል መሆኑ ነው። በሕይወታችን ወንድሞችና እህቶቼ ሁሌ ልናውቀው የሚገባው የመዳናችን ትሩፋት እግዚአብሔርን የመከተላችን ዋና ነገር፣ በየዕለቱ ልናጣጥመው የሚገባ ነገር ገንዘብ፣ ቤት፣ መኪና፣ ልጅ አይደለም። ወደ አይሁድ ሃይማኖት አንውረድ። የክርስትና ሃይማኖታችን ዋና ነገር የእግዚአብሔር ከኛ ጋር መሆን። እስኪ በሉ እግዚአብሔር ከኔ ጋር ነው በሉ እስኪ ሁላችሁ። ኢሳይያስ 43 ቁጥር 1 ላይ አሁንም ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ። ምን ማለት ነው? መቤዠት ማለት ከጠላት እጅ አውጥቼ እኔ አድርጌያለሁ። በሌላ አነጋገር እኔ ካንተ ጋር ነኝ ማለት ነው። እግዚአብሔር ከኛ ጋር የሆነው በበዝሆት ስራው ነው፣ በመቤዠት ስራው ነው። የእግዚአብሔር መቤዠት ለኛ ምንድነው ይዞልን የመጣው? አብሮነቱን ነው። ተቤዥቼሃለሁና ምን አትበል አለ። ምን ማለቱ ነው? እኔ ከማን ጋር ነኝ? ካንተ ጋር ነኝ። የተቤዠ ህዝብ እግዚአብሔር ከእርሱ ጋር ነው። እግዚአብሔር የተቤዠው እግዚአብሔር ያዳነው ህዝብ ማለት ምን አይነት ህዝብ ነው ብትሉ፣ እግዚአብሔር ከእርሱ ጋር የሆነው ህዝብ ነው። ስለዚህ እግዚአብሔር ምን አለ? ተቤዥቼሃለሁና ምን አትበል አለው። አትፍራ፣ በስም ጠርቼሃለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ካንተ ጋር እሆናለሁ። ለምን? ተቤዥቼሃለሁ። ኃጢአትህን ካንተ አስወግጃለሁ፣ መተላለፍህን ደምስሻለሁ። ባንተና በእኔ መካከል ርቅ ተደርገዋል። የዚህ ሁሉ ውጤት ምንድን ነው? እኔ ካንተ ጋር ነኝ። እስኪ በሉ የዚህ ሁሉ ውጤት በሉ እስኪ። እግዚአብሔር ከኔ ጋር እንዲሆን አድርጎታል። እግዚአብሔር ከኔ ጋር ነው በሉ እስኪ። ጮህ በሉና ክብር ለጌታ ይሁን። የብዙ ጊዜ ጸሎታችን ምንድን ነው? ከዚህ እሳት አድነኝ ነው። የብዙ ጊዜ ጸሎታችን ከዚህ ጎርፍ አውጣኝ ነው፣ ከዚህ ወጀብ አስመልጠኝ ነው። ነገር ግን የእግዚአብሔር መልስ ግን ተቤዥቼሃለሁ እና እኔ ካንተ ጋር ነኝና ምን አትበል ነው? አትፍራ። የተቤዠው እኔ እናንተን ከለየ ነገር ነው። የተቤዠው በእኔና ባንተ መካከል ግድግዳ ከፈጠረ ነገር ነው። አሁን ግን እኔ ካንተ ጋር ነኝ። ስለዚህ ያለ መፍራት ምክንያት እሳት አለመኖሩ ውሃ አለመኖሩ አይደለም መሆን ያለበት፣ እግዚአብሔርን መቤዠቱ ነው። ተቤዥቶሃል እግዚአብሔር፣ አድኖሃል እግዚአብሔር። የማዳኑ ትሩፋት የማን አብሮነት ነው? የእግዚአብሔር አብሮነት ነው። እግዚአብሔር አሁን በክርስቶስ ኢየሱስ ከኛ ጋር ሆኗል። ክብር ለስሙ ይሁን። የመዳናችን ትልቁ ትሩፋት የእግዚአብሔር አብሮነት ነው። የሰውም ልጆች ትልቁ ኪሳራ የእግዚአብሔር አብሮ አለመሆን ነው። ትልቁ ኪሳራ፣ ትልቁ የህይወት ኪሳራ የእግዚአብሔር መገኘት ማጣት ነው። ትልቁ የህይወት ኪሳራ የእግዚአብሔርን መገኘት ማጣት ነው። የእግዚአብሔር መገኘት ቅድም እንዳልኳችሁ ሰው የመሆናችን የሰውነታችን ዋና ነገር ነው። የጥንተ ተፈጥሯችን ፍላጎት ነው። አናውቀውም እንጂ ጥንተ ተፈጥሯችን ባይ ኔቸር ማንነታችን እግዚአብሔርን ይፈልጋል። እግዚአብሔር ሲጎለው ባርባር ይለዋል፣ ግን ለምን እንዳለው አናውቅም። ጥንተ ተፈጥሯችን ራሱ
ያለ እግዚአብሔር መገኘት እንዳይኖር ተደርጎ ነው የተፈጠረው። ስለዚህ ሲጎል እግዚአብሔር ከህይወት ማንኛውም ሰው ህይወት ጎዶሎነት ይሰማዋል፣ ፍርሃት ይሰማዋል፣ ብቸኝነት ይሰማዋል። ሰው በጎኑ እያለ፣ ሰው በዙሪያው እያለ፣ ሚስት፣ ልጆች፣ ቤት፣ ንብረት፣ ሰው ሁሉ እያለ፣ ሰው ግን በነገራችን ላይ ብቸኝነት ማለት እኮ የሰው አለመኖር ማለት አይደለም። ኢዝ አ ፊሊንግ አይደለም የውስጥ የነፍስ ስሜት ነው እንጂ ብቸኝነት ሎንሊነስ የሚባለው ነገር የሰው አለመኖር አይደለም። ሰው ያለ የሚፈጠር ስሜት ነው። ከምን የተነሳ ብትሉ ከእግዚአብሔር አለመኖር የተነሳ የሚፈጠር ነገር ነው። ሰው ጥንተ ተፈጥሮ ራሱ የእግዚአብሔር መኖር ይፈልጋል። በነገራችን ላይ በጣም በዚህ ምድር ላይ በነፍሳቸው የሚሰቃዩት እግዚአብሔር የለም የሚሉ ሰዎች ናቸው። በራሳቸውና በእግዚአብሔር መኖር መካከል ሲታገሉ ነው መጨረሻ ላይ ብገላገል ብለው ያስባሉ። እግዚአብሔር የለም ብዬ ልገላገል ይሉና እግዚአብሔር የለም ብለው ማወጅ ይጀምራሉ። ግን ውስጣቸው በበለጠ ፍርሃት፣ በበለጠ ተስፋ መቁረጥ፣ በበለጠ ግራ መጋባት ይዋዥቃል። ከዛ በኋላ ማረጋገጫ ፍለጋ እንደኔ የሚል ሰው ይኖር ይሆን? እንደኔ የጨነቀው ሰው እንደኔ ልክ ምን መሰላችሁ የሚሰማቸው? ብቻቸውን ፍጥረት ሁሉ የሌለ እነሱ ብቻ ያሉ። የፈለጉትም እሱን ነው። ሰው እግዚአብሔር የለም ሲል ብቸኛ ይሆናል። የመጨረሻ ብቸኛ፣ ፍጥረት ሁሉ በዙሪያው የሌለ ነው የሚሆነው። እግዚአብሔር የለም የሚለው ሰው ካለና እውነተኛ ከሆነ ይሄን ይነግራቸዋል፣ ካልዋሸ ማለት ነው። እግዚአብሔር የለም ሰው የሚል ሰው የመጨረሻ the only person በዚህ ፕላኔት ውስጥ እሱ ያለ ያህል ነው የሚሰማው። ይሄ ደግሞ ለሰው በጣም አደገኛ ነው፣ ተስፋ አስቆራጭ ነገር ነው። ትልቁ ውድ ነገር ለሰው የእግዚአብሔር መገኘት። ለዚህ ነው ዳዊት መዝሙረ ዳዊት 51 ቁጥር 11 ላይ ሰሞኑን ደጋግመን በንስሐ ጸሎታችን ያነሳ ነው፣ ከፊትህ አትጣለኝ ይላል። ከፊትህ ምን አትበለኝ? አትጣለኝ። ከመገኘትህ ከፊትህ አትጣለኝ ማለት ምንድነው? ቤት ውስጥ አንዳንድ ፊልሞች ምኖች አይታችኋል። ባልና ሚስት ሲጣሉ፣ ያው በዚህኛው ዓለም በተለይ በቃ ሚስቱን አስወጥቶ ገፍትሮ ጥሎ በር ሲዘጋ ይቻቃለሁ። እና ማለት ሚስቱን ይሄ አቮይድ ሄር ማለት ነው። ከቤቱ ከሱ ፊት አጠፋ እንድጠፋ ውጭልኝ ከፊቴ ጥፊ ብሎ ማለት እና መዝሙረኛው ዳዊት እጅግ አሳዛኝ ኃጢአት በሰራ ጊዜ በጣም የደነገጠው እባክህ ከፊትህ አውጥተህ ምን አትበለኝ? አትጣለኝ። ከፊትህ አውጥተህ አትጣለኝ። ትክክለኛው አባባል ይሄ ነው። ከፊትህ አትጣለኝ የሚለው ከመገኘትህ አውጥተህ ወደ ውጭ አትጣለኝ፣ ከቤትህ አውጥተህ አትጣለኝ፣ ቅዱሱ መንፈስህንም ከኔ ላይ አትውሰድብኝ። ትልቁ ኪሳራ ይሄ እንደሆነ የዳዊት ትልቅነት ምንም ኃጢአት አለመስራቱ አይደለም፣ ብዙ ኃጢአት ነው የሰራው። ትልቅነቱ ይሄን መረዳት መቻሉ ነው። በዚህ ጸሎት ውስጥ አንድም ስለ ልጆቹ፣ አንድም ስለ ሀብቱ፣ አንድም ስለ ንብረቱ፣ አንድም ስለ ንግስናው ሲጸልይ አታዩ። እግዚአብሔር ሆይ አታዋርደኝ፣ ከዚህ ስፍራ አትጣለኝ፣ መልሰህ ተራ ሰው አታድርገኝ፣ በቃ እንደዚህ ልሆን ነው የሚል አይደለም። ከፊትህ ምን አትበለኝ? አትጣለኝ። ትልቁ ዕውቀቱ፣ ትልቁ ማስተዋሉ የዳዊት እሱ ነበረ። ትልቁ ቅጣትስ ምንድነው ለሰው ልጅ ብትሉ ከእግዚአብሔር ፊት መጣል ነው። ትልቁ ቅጣት የመጨረሻው ዘመን የመጨረሻ ፍርድ ራሱ ሰዎች የሚያገኙት ፍርድ ከእግዚአብሔር ፊት መጣል ነው። ሁለተኛ ተሰሎንቄ ምዕራፍ 1 ከ9 እስከ 10 በዚያን ቀን ይላል በቅዱሳኑ ሊከብር ምስክርነታችን አምናቸዋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ከጌታ ፊት ከኃይሉም ክብር ርቀው። አያችሁ፣ ከጌታ ፊት በሉ እስኪ፣ ከኃይሉ ክብር። እኛም በዚህ ወር እየፈለግን ያለነው የጌታን ፊትና ኃይሉን ነው። ከጌታ ፊት ከኃይሉም ክብር ርቀው በዘላለም ጥፋት ይቀጣሉ። ይህ የዘላለም ጥፋት ከእግዚአብሔር ኃይልና ክብር መራቅ ነው። የሰው ልጅ ትልቁ ቅጣት ምንድነው? ከእግዚአብሔር ክብርና ኃይል መራቅ ነው። ከዛ በኋላ ሌላው የዛ ውጤት ነው። ትልቁ ጥፋት፣ ትልቁ ኪሳራ፣
ትልቁ ቅጣት ይሄ ነው። ደስ ሊለን የሚገባው እግዚአብሔር ግን ክብሩንና ኃይሉን በክርስቶስ ኢየሱስ ወደኛ መልሶልናል። ርቀው ይቀጣሉ እንደተባለው ሁሉ ደግሞ እንድንቀርብ ደግሞ ስራ ሰርቶልናል። ከእግዚአብሔር ኃይልና ክብር ርቀን እንዳንጎዳ እንዳንከስር እግዚአብሔር በልጁ በኢየሱስ ክርስቶስ በእርሱ ወደ ራሱ አቅርቦናል። ኤፌሶን 2:13 ላይ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ምን ብላችኋል ይላል? ቀርባችኋል። ዕብራውያን 10 ላይ ብታነቡ ደግሞ በንጹህ ልብ ታጥበን ተረጭተን ወደ እግዚአብሔር በቅን ልብ ምን እንበል ይላል? እንቅረብ። ለምን? አዲስ መንገድ ወደ እግዚአብሔር መገኘት የሚያደርስ መንገድ በኢየሱስ ክርስቶስ ሥጋ ወይም በደሙ ተመርቆ ተከፍቶልናል። እግዚአብሔር ይሄን አድርጎልናል። በየዕለቱ የእግዚአብሔርን መገኘት ኢንጆይ እንድናደርግ እንድንደሰት በኃይሉና በመገኘቱ ክብር ውስጥ እንድንመላለስ እግዚአብሔር የቤዛነትን ሥራ በክርስቶስ ኢየሱስ ሰርቶልናል። ይሄን ሀብት መለማመድ አለብን። ይሄን ሀብት የራሳችን ማድረግ አለብን። በክርስቶስ ደም ምን ብላችኋል አለ? ቀርባችኋል። የኢየሱስ ደም የመቅረቢያ ደም ነው። የኢየሱስ ደም በሉ እስኪ ሁላችሁ፣ የመቅረቢያ ደም ነው። የሰው ልጅ ኃጢአት መራቂያ እንደሆነ ሁሉ የኢየሱስ ደም ደግሞ መቅረቢያ ደም ነው። መቅረቢያ ደም ነው። ቁርባን ተደርጎ ፈሶልናል። ቁርባን የሚለው የዕብራይስጥ ቃል ነው። ምን ማለት ነው? መቅረብ ማለት ነው። በዘሌዋውያን ምዕራፍ 1 ላይ መባ አድርጋችሁ ይሄን ታቀርባላችሁ ይላል። ደምን መስዋዕትን ማለት ነው። ያ መባ የሚለው ቃል ትክክል አይደለም። ቁርባን ነው። ቁርባን የሚለው ምን ማለት ነው? ወደ እግዚአብሔር ለመቅረብ የሚቀርብ ነገር ማለት ነው። እግዚአብሔር አምላክ ልጁን ኢየሱስ ክርስቶስን መባ አድርጎ ቁርባን አድርጎ ሰጥቶናል። ወደ እግዚአብሔር መገኘትና ኃይል መግባት ይሆንልን ዘንድ ጌታ ስሙ የተባረከ ይሁን። ለዚህ ነው ኤፌሶን ምዕራፍ 2 ላይ በእርሱ ሥራ ሁላችን ወደ አብ መግባት አለን። እስኪ በሉ በእሱ ሥራ በሉ እስኪ ሁላችን ወደ አብ መግባት አለን። ወደ መገኘቱ መቅረብ እንችላለን በሉ እስኪ። ስለዚህ የኢየሱስ ክርስቶስ ሥራ ውጤት ምንድን ነው ብትሉ ወደ እግዚአብሔር አብ መቅረብ ማስቻል ነው። ወደ እግዚአብሔር መገኘት እና ኃይል ማቅረብ ነው። የመጨረሻው ቅጣት በክርስቶስ ኢየሱስ ቤዛነት ያላመኑ በኢየሱስ ክርስቶስ ደም ከእግዚአብሔር ጋር እርቅ ያላደረጉ ቅጣታቸው ምንድን ነው ብትሉ ከኃይሉና ከክብሩ ወይም ከኃይሉና ከመገኘቱ ምን ማለት ነው? መራቅ ነው። ከመገኘቱ ሂዱ አላውቃችሁም ተብሎ በሩ መዘጋት ነው። ከእግዚአብሔር ፊት መቅረብ አለመቻል ነው። የሰው ልጅ ግን ለዛ አይደለም የተፈጠረው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን ይላል። እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና። ክርስቶስ ስለ ኃጢአተኞች አንድ ጊዜ ጻድቁ ክርስቶስ የሞተው እኛን ወደ እግዚአብሔር ምን ሊያደርገን ነው? ሊያቀርበን ነው። ወደ ሃይማኖት ስርዓት አይደለም ወገኖቼ። ወደ መዘመር፣ ወደ ማገልገል፣ ወደ ሆነ የቤተ ክርስቲያን ህብረትነት አባልነት፣ ወደ ሆነ ሃይማኖትነት አይደለም። ወደ እግዚአብሔር ወደ ራሱ እንዲያቀርበን። የመጀመሪያው ሰው የሸሸው ከእግዚአብሔር ነው። ኋለኛው ሰው የመጣው እኛን ወደ እግዚአብሔር ያቀርበን ዘንድ ነው። ለምን? የተፈጠርነው በእግዚአብሔር ፊት እንከን አልባና ቅዱሳን ሆነን እንመላለስ ዘንድ ነው። የእግዚአብሔር መገኘት እድል ፋንታችን ነው። ሁላችን እንደ ጥሩ ነገር የተሻለ ህይወት አይደለም። it's our life, it's not a better life። የተሻለ ህይወት ሳይሆን ህይወታችን ነው ማለት ቢኖረኝ ጥሩ ነው የምንለው ሳይሆን ግድ የሆነ ጉዳይ ነው ማለት ነው። ክብር ለስሙ ይሁን። ይሄ ሲጎድል ሁሉ ነገር ይጎለናል፣ ሁሉ ነገር ይጎለናል። ስለዚህ ክርስቶስ ወደ እግዚአብሔር መቅረቢያ ቁርባናችን ነው። የጌታን ስጋና ደም ስንወስድ ቅዱስ ቁርባን መባሉ መጥፎ አይደለም፣ ትክክል ነው። ቁርባን ማለት ወደ እግዚአብሔር መቅረቢያ ማለት ነው። የጌታ ስጋና ደም ቅዱስ ቁርባን ነው ማለትም እኛን ወደ እግዚአብሔር ለማቅረብ የተቆረሰ ስጋ ነው፣ የፈሰሰ ደም ነው። በስጋው በኩል አሁን ወደ እግዚአብሔር መቅረብ ሆኖልናል። የእግዚአብሔርን መገኘትና ኃይል ከአሁን ጀምሮ ለዘላለም
እንድንለማመድ ቤዛ አግኝተናል። ክብር ለጌታ ይሁን። ስሙ ለዘላለም ይባረክ። እግዚአብሔር አሁን ከኛ ጋርና በእኛ ውስጥ ነው። ከዚህ ቤዛነት ስራ የተነሳ እግዚአብሔር ሲታረቀን የታረቀን አብሮን ለመሆን ነው። ስለዚህ እግዚአብሔር በእኛ ውስጥ ነው። እግዚአብሔር ከኛ ጋር ነው። ስሙ ይባረክ። የምታውቁት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ጌታ ሲጀምር ያለው አትፍሩ ነው ያለው። በእግዚአብሔር እመኑ፣ በእኔ እመኑ። ሲናገር ግን አትፍሩ ብሎ ነው የጀመረው። ፍርሃት የመለየት ውጤት ነው። ስለዚህ ላለመፍራታቸው ምክንያቱ ምንድነው? አትፍሩ ለምን አላቸው ብትሉ ብትወዱኝ ትእዛዜን ጠብቁ፣ እኔ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ። 18 ላይ ወላጆች እንደሌላቸው ልጆች አልተዋችሁም። የእግዚአብሔር መገኘት እና የእግዚአብሔር ኃይል አብሮት የሌለው ሰው መገለጫ ይሄ ነው። አዝ ኦርፋንስ ነው የሚለው። አልተዋችሁም ወላጅ እንደሌለው። በጣም ጥሩ ገላጩ ነገር ይሄ ነው። አንድ ሰው እግዚአብሔርን ወላጄ ነው አባቴ ነው ባይልም ከእግዚአብሔር ሲለይ ግን የሥጋ አባት ቢኖረውም ወንድም ቢኖረውም ሁሉ ነገር ቢኖረውም ኦርፋን አይነት ስሜት በውስጡ አለው። ስለዚህ ጌታ ምን አለ? መንፈስ ቅዱስ ወደ እናንተ ይመጣል፣ በእናንተ ውስጥ ይኖራል፣ ከእናንተ ጋር ይኖራል እንጂ ወላጅ እንደሌለው ልጅ ብቻችሁን አትቀሩም አለ። አሁን እግዚአብሔር በመንፈስ ቅዱስ አማካኝነት ኃይሉና መገኘቱ ከኛ ጋር አለ። የመንፈስ ቅዱስ መምጣት ማለት ለኛ የእግዚአብሔር ከኛ ጋር መሆን ማለት ነው። አማኑኤል በተግባር ሆኖልናል። ለምን? መንፈስ ቅዱስ መጥቷል። መንፈስ ቅዱስ ባለበት አብ አለ፣ ወልድ አለ፣ ወልድ ባለበት አብ አለ፣ መንፈስ ቅዱስ አለ። in the person of the Holy Spirit በመንፈስ ቅዱስ ማንነት ሥላሴ ከኛ ጋር ሆኗል። እግዚአብሔር ከኛ ጋር አለ። እግዚአብሔር በእኛ ውስጥ አለ። ጌታ ስሙ የተባረከ ይሁን። ቅድምን ብያቸዋለሁ። አንድ ሰው ፍርሃት፣ ስጋት፣ ድንጋጤ፣ ሽሽት የሚሰማው ወይ እግዚአብሔር ከሱ ጋር ሳይሆን ሲቀር ነው፣ ወይ ከሱ ጋር መሆኑን ሳያውቅ ሲቀር ነው። ብዙ ጊዜ መጽሐፍ ቅዱስ ላይ ስታዩ ሰዎች እግዚአብሔር ከነሱ ጋር መሆኑን አላወቁም ብሎ ይኪዳል ላይ። ጌታ ኢየሱስ ግን ያለን ምንድነው? ታውቃላችሁ ነው ያለ። አሁን በዚህ አዲስ ኪዳን እንግዳው ነገር አለማወቅ ነው። እግዚአብሔር ከኛ ጋር መሆኑን አለማወቅ የአዲስ ኪዳን ባህሪ አይደለም። ሁላችን ልናውቅ ይገባናል። እግዚአብሔር ከኔ ጋር ነው። ስወጣ ከኔ ጋር ነው፣ ስገባ ከኔ ጋር ነው፣ ስተኛ ከኔ ጋር ነው፣ ስበላ ከኔ ጋር ነው፣ ስጠጣ ከኔ ጋር ነው፣ ስቸገርም ከኔ ጋር ነው፣ ሲሳካልኝም ከኔ ጋር ነው። ለዘላለም ከናንተ ጋር እንዲሆን ይመጣል ነው ያለው። አይወጣም፣ አይገባም፣ አይሄድም፣ አይመጣም። እግዚአብሔር በቋሚነት በመንፈስ ቅዱስ አማካኝነት አብሮነቱን ከኛ ጋር አድርጓል። ቱ ኤክስፒሪየንስ ግን ይሄን ሁለት ነገር ያስፈልገናል። አንደኛው በፈቃዱ መንገድ መመላለስ፣ ሁለተኛ መገኘቱን እውቅና መስጠት ወይም አዌር መሆን፣ ለመገኘቱ የነቃን ሰዎች መሆን። ጌታ ኢየሱስ ክርስቶስ አዜ ፕሮሚስ አይደለም የነገረን። እነሆ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከናንተ ጋር ነኝ ሲል ፕሮሚስ አይደለም፣ ፋክት ነው። ፕሮሚስና ፋክት ይለያያል። እነሆ እስከ ዓለም ፍጻሜ ከናንተ ጋር እሆናለሁ፣ ጊቭን መኖር አለበት። እንዲህ ከሆነ የሚል ነገር መኖር አለበት። ጌታ ኢየሱስ ክርስቶስ ግን እሆናለሁ አላለም። እኔ እስከ ዓለም ፍጻሜ ከማን ጋር ነኝ ነው ያለው። በቃ እንዳለ ነው ብለን እንቀበለው። ባናየውም ባይሰማንም እግዚአብሔር ግን እስከ ዓለም ፍጻሜ ከኔና ከናንተ ጋር ነው በመንፈስ ቅዱስ አማካኝነት። ግን አብሮነቱ አሁን አንድ ቃል አለ፣ ጥሩ ቃል the manifested presence of God የሚባል አለ አይደለ? የተገለጠ የእግዚአብሔር መገኘት ማለት አብሮነቱ የሚታይ አብሮነቱ የሚታወቅ የሚሆነው በእርሱ ፈቃድ መንገድ ስንመላለስ ነው። ቢኖርም እንኳን በፈቃዱ መንገድ ካልተመላለስን እግዚአብሔር አምላክ አክት አያደርግም፣ አይናገርም፣ አይሰራም። ስለዚህ መኖሩ አይታወቅም ወይም አይገለጥም።
የእግዚአብሔር ብዙዎቻችን መገለጡን ነው የምንፈልገው እኮ። ልክ እኮ ነው መገለጡን መፈለጋችን። ኃይሉን እንፈልጋለን፣ በረከቱን እንፈልጋለን። በረከቱ እና ይሄ ስራው ማለት ምን መሰላችሁ? the manifested presence of the Lord ይዞት የሚመጣው ነገር ነው። ብዙዎቻችን ያልገባን የመጀመሪያው መሰረቱ የእግዚአብሔር አብሮነት ነው። መገለጡ ደግሞ የመገኘቱ ማለት ይሄ ምን ፈልገው ድንቅ ታምራት፣ ኃይል፣ ክብር ምን ፈልጋቸው ነገሮች የእግዚአብሔር መገኘት ሲገለጥ የሚሆን ነው። እስኪ በሉ የእግዚአብሔር መገኘት ሲገለጥ በሉ እስኪ። እግዚአብሔር ከእርሱ ጋር ነበር አይደለም የሚለው። ከዛ በዲያብሎስ የታሰሩትን እየፈወሰ መልካም እያደረገ ዞረ፣ ተገለጠ ማለት ነው። እያስተማረ እያለ ጌታ ኢየሱስ አንድ ጊዜ በሉቃስ ወንጌል ምዕራፍ 5 ቁጥር 17 ላይ ይፈውስ ዘንድ ኃይል ሆነለት ይላል። ምን ማለት ነው? አብሮት ያለው አምላክ ራሱን ምን አደረገ ማለት ነው? ገለጠ ማለት ነው። ገለጠ። ለምንድን ነው ራሱን የገለጠው? በተጠራበት ጥሪ እግዚአብሔር በቀየሰለት መንገድ ላይ እየተመላለሰ ነው ያለው። ስለዚህ መገለጡን የኃይሉንና የመገኘቱን መገለጥ የምንፈልግ ሰዎች አንድ እውነት መረዳት አለብን። እግዚአብሔር በቋሚነት በመንፈስ ቅዱስ ከኛ ጋር ነው። ነገር ግን እየተገለጠ ላይሆን ይችላል። ማለት የእግዚአብሔር ኢንዶዌሊንግ ይባላል። የመኖር መገኘት በእኛ ውስጥ አለ። the manifested presence ግን እንደ ፈቃዱ ስንመላለስ የሚመጣ ነገር ነው። እሱ ሂዱ ባለን መንገድ ስንሄድ ያን መንገዳችን እግዚአብሔር ሲያጸድቅልን ሲቀበልልን አብሮን መሆኑን ይገልጣል ማለት ነው። ማለትም አብሮን ይናገራል፣ አብሮን ይሰራል፣ አብሮን ይራመዳል፣ አብሮን ያቅዳል፣ አብሮን ይፈጽማል። ክብር ለጌታ ይሁን። ስታቅዱ በሚገርም ሁኔታ ማቀድ ትጀምራላችሁ። ስትሰሩ በሚገርም ሁኔታ መስራት ትጀምራላችሁ። ለምን? የአምላካችሁ መገኘት አሁን በሕይወታችሁ እየተገለጠ ነው ማለት ነው። እንዴት ይገለጣል? ስታስቡ ይገለጣል። ገና ስታስቡ አምላክ እግዚአብሔር ከናንተ ጋር ሲሆን ሐሳባችሁ ራሱ በእግዚአብሔር መገኘት ኢምፓወርድ ይሆናል፣ ኃይል ይኖረዋል። እና እቅዳችሁ ከሰው ልጆች እቅድ ወይም ናቹራሊ ከምታቀዱት እቅድ የላቀ ይሆናል። አፈጻጸሙ የላቀ ይሆናል። አደራረጉ የላቀ ይሆናል። እናንተ ብቻችሁን እንደሆነ ሰው ሳይሆን ውጤቱ እግዚአብሔር አብሮት እንደሆነ ሰው መሆን ይጀምራል። ዮሴፍ ጋር እግዚአብሔር አብሮት ነበር ይላል። የሚያደርገውም ነገር ሁሉ ይከናወንለት ነበር ይላል። ያ ምን ማለት ነው? the presence of the Lord was manifested in his life ማለት ነው። በሚሰራው ስራ የእግዚአብሔር መገኘት ተገልጦ ነበረ ማለት ነው። ክብር ለጌታ ይሁን። ስለዚህ መገለጡ በመንገዱ ስንሄድ በፈቃዱ ስንመላለስ የሚሆን ነገር ነው። እኔ ከእናንተ ጋር ነኝና አትውጡ ሲል ምንድነው? ይሄ የምትሄዱበት መንገድ ፈቃዴ አይደለም፣ ስለዚህ አብሬያችሁ አልሆንም፣ ትሸነፋላችሁ አለ። ምን ማለት ነው? አልዋጋላችሁም ማለት ነው። ግን አንዳንድ ጊዜ ግን ልክ ውጡ ይልና እስራኤልን እግዚአብሔር እኔ ከእናንተ ጋር ነኝ፣ ይሄ ጦርነት የእናንተ አይደለም፣ እኔ ዋጋላችኋለሁ ይላል። ከዛ ሲሄዱ ሰው ማያደርገው ነገር ይደረግና ጥቂት ሆነው ብዙዎችን ድል ይነሳሉ። በጌዲዮን ሕይወት እንደዛ አይደል ያለው? ጌዲዮንን መጣና ጌዲዮንን አትፍራ አለው። እኔ ካንተ ጋር ነኝ አለው። ጌዲዮን ያን እውቅና ሰጠ። ሰይፉን ይዞ ሲሄድ እኮ የጌዲዮንና የእግዚአብሔር ሰይፍ፣ የእግዚአብሔር እጅ በጌዲዮን እጅ ላይ ነበረ። ሰይፉ ከእጁ ጋር ተጣብቆ ነበር ጠላቶቹን እስኪጨርስ ድረስ። በ300 ሰው በ30,000 ሰው ፈርቶት የነበረው ሰራዊት በ300 ሰው ድል ነሳ። ጌታ ስሙ የተባረከ ይሁን። ይሄ the manifested presence of God የእግዚአብሔር መገኘት ሲገለጥ በሕይወታችን ወይም የተገለጠ የእግዚአብሔር መገኘት ቀጥሎ ምን ይዞ ይመጣል? ኃይል ይዞ ይመጣል። ስለዚህ የእግዚአብሔር ኃይል የሚባለው የእግዚአብሔር መገኘት ሲገለጥ የሚመጣ ነገር ነው። እግዚአብሔር በዚህ ስፍራ ነው አላወቅኩም ነበር አላለም አይደለም? እግዚአብሔር በዚህ ስፍራ ነው፣ እኔ ግን ምን አላልኩም ነበር አለ፣ አላወቅኩም ነበር። እንዴት አወቀ? አሁን የሆነ ነገር ሆነ። የእግዚአብሔር መገኘት የሚታወቀው የሆነ ነገር ሲሆን ነው። ግን የሆነ ነገር እስኪሆን አማኝ አይጠብቅም። ለምን? አሁን ለዘላለም እንዲኖር እግዚአብሔር መንፈሱን በአማኝ ልብ ውስጥ አስቀምጧል። የእግዚአብሔር ከኛ ጋር መሆን ፋክት ነው። እንደዛ ከሆነ ቀጥሎ ደግሞ ግን በዚህ መንገድ አብሮኝ ይሄዳል፣ ግን ይሄን መንገዴን ይቀበለዋል፣ ግን ይሄን ዓላማዬን፣ እቅዴን፣ ሐሳቤን እግዚአብሔር አጽድቆታል።
የእግዚአብሔር ዓላማ ነው ዓላማዬ አድርጌ ያስኩት። የእግዚአብሔር መንገድ ነው መንገድ አድርጌ ያስኩት። እና ብዙ ሰዎች የእግዚአብሔር ልጆች ስላልሆኑ ሳይሆን ዳግመኛ ስላልተወለዱ መንፈስ ቅዱስ በእነሱ ውስጥ ስለሌለ ሳይሆን አንድ ቀን አቅጣጫውን ስተው ከመኖራቸው የተነሳ ያው ጌታ ከነሱ ጋር በውስጣቸው አለ፣ ግን never experience the presence manifested የሆነውን ፕሬዘንሱን ግን ተለማምደውት አያውቁ። የእግዚአብሔር ማኒፌስትድ ፕሬዘንስ ቅድም ያልኳችሁን ነገር በስራ መከናወንን፣ በጦርነት ድልን፣ በሐሳብ ጽናትን ይዞ ይመጣል። ክብር ለስሙ ይሁን። እንነሳና እንጸልያለን። ክብር ለስሙ ይሁን። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን፣ አሜን፣ አሜን።